ነበረ ዋናውን እስኪ ስታስተላልፈው የነበረውን ሐሳብና ግልጽ አድርግልኝ ዝም ብዬ እንዳላወራ ግን የተወሰነ አስተያየት መስጠት ፈልጌያለሁኝ ከሪስህ ጋር ግን እንዳልወጣ። እሺ ይሄ የማላንካራ ቤተክርስቲያን ዘመኑን የዋጀ የመናን አደረጃጀት አላት። የህንድ ኦርቶዶክስ ቤተክርስቲያን ብለን አንደኛው አደረጃጀቷ ከላይ እስከታች ያለው በሊቀ ጳጳስ የሚመራ የሰው ኃይል ማብቂያ ሚኒስቴር የሚባል የጠቅላይ ቤተ ክህነት አንድ መዋቅር አላት። በዚህ መዋቅር ውስጥ ዋናው በዚህኛው ክፍል አሁን ለምሳሌ የሚሰራው እሴቶች መሸርሸር፣ የቤተሰብ መበታተን፣ የሱስ ተጠቂነት መብዛት፣ አሁን ቅድም ወንድማችን ያለው ግብረ ሰዶማዊነት መስፋፋት፣ ሰይጣናዊ እምነት መከተል ወዘተ መነሻው ምክንያት ለተከበረው የሰው ልጅ ማንነት መለኪያ ዝቅ ማለትና መውረድ ስለሆነ በዚህ የሰው ኃይል ማብቂያ ላይ ይሄ ትኩረት ሰታ ቤተክርስቲያኒቷ ሰዎች ወደዚህ ልማድ እንዳይገቡ ከላይ እስከታች መዋቅርን ዘርግታለች ነው። ይሄ መጀመሪያው ነው። ከዛም እንደምታደርገው በጣም ቤተክርስቲያኒቷ በጣም የምትገርመው በዚህ አደረጃጀት ላይ የሚኒስትሩ ይሄኛው ማለት ነው የሰው ኃይል ሚኒስትሩ ዋናው ዓላማው በቤተሰብ ውስጥ ያሉትን የተለያዩ ክፍሎች የህፃናት፣ የወጣቶች፣ የትልልቅ ሰዎችን የጥንዶችና የሴቶችን ፍላጎት እንዲሟላ በማመቻቸት በጋራ ሆኖ ለቤተክርስቲያን ለማህበረሰብ በመልካም ሁኔታ መኖር አስተዋጽኦ እንዲያደርጉ ማስቻል ነው። ስለዚህ ከስር ነው የሚገነቡት። አንድ ሊቀ ጳጳስ የሚመራው ይህን ራሱን ችሎ ጠቅላይ ቤተ ክህነት መምሪያ ነው። ወጣቶች ላይ ይሰራል፣ ትልልቅ ሰዎች ላይ ይሰራል፣ ጥንዶች ላይ ይሰራል፣ ሴቶች ላይ ይሰራል። ከዛም ደግሞ ለቤተክርስቲያንና ለማህበረሰቡ በመልካም ሁኔታ እንዲኖሩ ይገነባል። ይህ አደራጀት አላቸው። እኛም ያስፈልገናል ቢያንስ ከህንድ እንማር ነው። ከዛ ሁለተኛው ደግሞ ያየነው የሁለተኛው የመናን አደራጀት የመናን መንፈሳዊ ትምህርት ፕሮግራም። ይህ ተደራጀው ደግሞ በጣም የሚገርም የተመሰረተው 1984 ነው እንደ ውጮች አቆጣጠር፣ በእኛ 70 ቤት ማለት ነው። የዚህ ነው ዋጭሩ ዓላማው ምንድን ነው? በጣም የሚገርመው ነገር መሪዎች እችኛው አይነት ዋናው ነገር ቀድሞ በማዘጋጀት ሰዎችን ቀድሞ በማዘጋጀት ፕሮአክቲቭ እንዲሆኑ ልክኛ አሁን ሰው ከሞተ በኋላ ከተገደለ ሰሜን ለኢየሱስ ብሎ ከጀመሩ በኋላ አይደለም። ሰዎችን ቀድሞ በማዘጋጀት የዘመኑ ተግዳሮት የጊዜውን አስተሳሰብና ችግሮችን እንዲጋፈጡ በጥልቅ እምነትና በእግዚአብሔር በመታመን በክርስቲያናዊ እሳቤ ምላሽ እንዲሰጡ ማስቻል ነው የዚህ ጠቅላይ ቤተ ክህነት መዋቅራቸው የህንድ የመናን መንፈሳዊ ትምህርት ፕሮግራም ዓላማው። ከዚህ ከላይ እስከታች ተደራጅተዋል። በዚህ ጊዜውን ዘመኑን በመዋጀት ቀድሞ ፕሮአክቲቭ እየሆኑ ለዛ ታልመው በእምነት የተቀናጀ ማህበረሰብና የተደራጀ ማህበረሰብ መፍጠር። አሁን ያሉት ይህንን መምሪያ የሚመሩት የመናን መንፈሳዊ ትምህርት ፕሮግራም የሚመሩት ሊቀ ጳጳስ ዶክተር ብፁዕ ሊቀ ጳጳስ ዶክተር ዮሐናን ማር ዲዮስቆሮስ ይባላሉ። ሶስተኛው የተደራጀው ደግሞ የመናን አደራጀት በህንድ ኦርቶዶክስ ቤተክርስቲያን አኪላ የማላንካራ የጸሎት ቡድን ነው። ይሄ ዋናው ዓላማው ምንድን ነው? ቤተክርስቲያንና ወንድሞችን እንዲወዱ ማድረግ፣ ለቤተክርስቲያን ክብር እንዲሰጡ ማድረግ። ከዛም እንደሚሰራው ይሄ ደግሞ ማህበር ከነዚህ የሚለየው ነገር በመንፈሳዊ በቁሳዊ በማቴሪያል ማለት ነው በኢኮኖሚ አቅማቸውና በትምህርት ደረጃ ከሌሎች የህንድ ህዝቦች ምዕመናኖቹ ተለይተው ከፍ ብሎ እንዲታዩ ማስቻል። መንፈሳዊ ህይወት ላይ ይሰራል። ከነገር እንትን ላይ ይሰራል ደግሞ ስራ ላይ ካምፓኒ ያላቸው ድርጅት ያላቸው ስራ ያለው 14 መውጣት የሚችል ብቃት ያለው ፕላስ ደግሞ በትምህርት ደረጃው ፒኤችዲ ፕሮፌሰር እንዲሆን ማስቻል። ይሄ ደግሞ የዚህ ሊቀ ጳጳስ ይሄን የሚመራው ሊቀ ጳጳስ የስራ ድርሻ ነው። በጣም የሚገርመው ይሄ የሚመራው ከ20 እስከ 30 ባሉ አባወራዎች ነው የሚመራው። በዚህ ውስጥ ህፃናት አሉ፣ ሴቶችም ጭምራሉ። ይሄንን ይከተላሉ። ይሄንን የሚመሩ አባወራዎች ጭምር አሉበት። ከዛ በጣም የሚገርመው ይሄን ቡድን የሚመራው በካህኑ ነው። ከዛ ወጪና ገቢን በመስራት ሪፖርት የሚያደርግ ጸሐፊም ጭምር አላቸው። ይሄ አደራጀት እኛ ጋር የለም ነው። ሌላኛው አሞስ የሚባል ነው። ይሄ ደግሞ በእያንዳንዱ የማላንካራ ቤተክርስቲያን ደብር ውስጥ እያንዳንዱ አገልጋይ ወንዶች አልተር ቦይስ ነው የሚሏቸው ወጥነት ባለ መልኩ እንዲያመልኩ ስርዓት ባለው መልኩ እንዲያገለግሉ መመሪያ የሚሰጥ ነው። ከዛ ይሄ ምንድን የሚያደርግ ዋናው ዓላማው ለወጣቶች መንፈሳዊ ስልጠናዎችን መስጠት። አሁን እኛ ጋር የለም። መንፈሳዊ ኮሌጆቻችን ገብቶ ካልተሰለጠ በስተቀር ወቅታዊ በሆነ ከጠቅላይ ቤተ ክህነት መዋቅራዊ በሆነ መንገድ ከላይ እስከታች እስከ አድባራት እስከ አጥቢያ ድረስ እንደዚህ አይነት ትምህርቶች የሉ። በጣም የሚገርመው ዋና ዓላማው በየጊዜው በወረዳ ቤተ ክህነት በሀገረ ስብከት ደረጃ የስልጠና ፕሮግራም ያዘጋጃል። ዓመታዊ መንፈሳዊ ጉባኤዎችን ያዘጋጃል። ከዛ አገልጋዮችን ወጣቶችን ወደ አገልጋይነት አልተር ቦይስ
እንዲገቡ ያደርጋል። ይህን አሁን እየመሩት ያሉ ሊቀ ጳጳስ አሌክሶ ኤውሳቢዮስ ሜትሮፖሊታን የተባሉ አባት ናቸው የሚመሩት። የመጨረሻዋ የማላንካራ የሁሉም ሕፃናት ማህበር ናት። እቺ ደግሞ ይሄኛው ማህበር ማለት ነው። ዋና ዓላማው ምንድን የሚያደርገው ሕፃናት ላይ የሚሰራው መጽሐፍ ቅዱስን በማስጠናት በየቤተ ክርስቲያን ትውፊት እና ታሪክ ከመደበኛው ትምህርታቸው ጋር እንዲማሩ ማድረግ ያበረታቷቸዋል። የቤተ ክርስቲያን ቅዱሳን የህይወት ታሪክ፣ የቅዱሳን ገላት ታሪክ እንዲማሩ ያደርጓቸዋል። በጣም የሚገርመው ነገር በማላንካራ ኦርቶዶክስ ሲሪያ ቤተክርስቲያን ስር ያሉ እድሜያቸው ከ5 እስከ 15 ዓመት ክልል ውስጥ ያሉ ሁሉም ህፃናት በዚህ ማህበር አባል መሆን አለባቸው። ደግሞ አባል ናቸው። የሚገርመው ከ5 እስከ 15 ያሉ ዛሬ 16 17 ዓመት እና 19 ዓመት የ20 ዓመት ወጣት የት እንዳለ ማሰብ ነው በእኛ። ይህን አሁን ሊቃጳስ ይህንን እየመሩ ያሉ ሊቃጳስ ደግሞ አሁን ብፁዕ ዶክተር ኒቆዲሞስ ይባላሉ። ስለዚህ አሁን እንደራጅ አደራጀት ያስፈልጋል ስንል ከህፃናት ጀምሮ ቤተሰብ ጀምሮ ለቤተክርስቲያን በእውቀትም በኢኮኖሚም በኃይልም ለቤተክርስቲያን ዘብ የሚቆም ትውልድ መፍጠር ካልተቻለ ነው የትምህርታችን ማጠንጠኛ። ካልተቻለ የጉዞ ማህበር ማለት አይደለም መደራጀት ማለት፣ ወደ ጻድቃኔ ማርያም መጓዝ ማለት አይደለም፣ ወይ ደግሞ በሆነ ቅዱስ ወይም በሆነ መልአክ ስም ዝክር ቆንጆ ነው። አሁን በጣም ግልጽ ሆኖልኛል። በተለይ መጨረሻ ላይ ባልከው ነገር እኔም እስማማለሁኝ። እኔ እንደውም ይሄ ጉዞ ማድረግ ምናምን ሌላ ውስጡ ላይ ሌላ ችግር ያለው መስሎ ነው የሚሰማኝ። ማለት ራን የሚያደርጉ ሰዎች እዚያ ላይ ተሰማርተው ስንመለከት ሪሊ መንፈሳዊ እዚህ ሄደው ራሱ ጸሎት ሳይጸልዩ ተመልሰው ሰዎች እንደሚኖሩ ነው የምገምተው። አንዳንዴ ይህ ዝም ብሎ ተነድቶ የሚሄድ ሰው ይሄ ሁካታውና ጫጫታው ላይ ብቻ ፎከስ አድርጎ ጸሎት ሳያደርግ የሚመጣ ሰው እኔ ገጥሞኝ ያውቃል። በቃ ሄደ፣ አጨበጨበ፣ ምን አለ፣ ተመልሶ መጣ እና የልቡን ምክር እንኳን ከእግዚአብሔር ጋር ሳይናገር የሚመጣበት ሁኔታ ስላለ ጥሩ ነገር ነው። እኔ ግን አሁን እንደው እንደ ጥያቄም ጭምር ነው ዲያቆን ዘማርያም አንዳንድ ነገሮች ደፈር ብዬ ጠይቃለሁኝ። እንደው ለኔ ራሱ እስኪ እንደው ምናልባት እንደው ራሴን ማወቅ ስለምፈልግ ነው። እውነት ለመናገር በጣም በተለይ ውጭ ሀገር የምንኖረው ሰዎች አይዶኖ ወይ ታመናል ወይ እናንተ ታማችኋል። የሆነ ችግር መሀል ላይ ያለ ይመስለኛል እና እኔ ለራሴ ይገርመኛል እና ኦነስትሊ በጣም ደግሞ እየተጎዳሁ ነው እኔ በግሌ ማለት ነው። በጣም ውስጤ በጣም ነው የሚረበሸው። ሲሪየስሊ የጤና ሁኔታ እስከሚታወቅ ድረስ ነው የሚሰማኝ እና አንዳንድ በሱ ጉዳይ እጠይቅሃለሁ። አሁን የህንድ ቤተክርስቲያን ማላንካራዎች የግብጾችም እነ አቢብ ጊዮርጊስ የተነሱበትን የእነ አቡነ ሽኖዳን ዘመን ስንመለከት እንደዚህ ያለች ልጆች በቤተክርስቲያን ውስጥ በነገራችን ላይ በቤተክርስቲያን ታሪክ አዲስ ነገር አይደለም። የቤተክርስቲያን ፈተና ግን ገና ስትመሰረት ጀምሮ ነው ያው ፈተና እንዳለባት የተነገራት። ስለዚህ ይሄንን ያደረጉት ከምን ተነስተው ነው? መቼ ነው? ቀድመው ነቅተው ነው ወይንስ ከተበሉ በኋላ ነው የነቁት የሚለው በጣም ወሳኝ ነገር አለው። መጀመሪያ ላይ ችግር ውስጥ ገብተው ከገቡ በኋላ ነው ይህንን እንቅስቃሴ ያደረጉት የግብጾቹም ህንዶችም። ይህን እንዲያውም ለሁለት እስከ መካፈል ያዕቆባውያንና ምንድን ነበር ብለው ለሁለት እስከሚከፈሉ ድረስ ማለት ነው። እና ደግሞ ማይኖሪቲ ሆነው አልቃሾ ህንድ እንግዲህ በዓለም ላይ እንግዲህ ቻይናን በራሱ ሳትበልጣ ትቀራለች። አሁን በፖፑሌሽን ግሮዝ በጣም ሄዳለች። ግን ህንዳውያን በጣም ትንሽ ኦርቶዶክሶች ናቸው ያሉት። እኛ ጋር ግን እኔ በጣም ግራ የሚገባኝ ይሄ አደረጃጀት አንደኛው እንደው መጠየቅ የምፈልገው ከየት ነው የመጣው? ከሚመኑ ነው የመጣው ወይንስ ከካህናቱ ከቀሳውስቱ ከጳጳሳቱ የመጣ ነው? ይሄንን በኋላ ትሄድበታለህ። አይ ዶንት ቲንክ ሶ። ብዙውን ጊዜ እኔ ከሚመናን የሚመጣውን ነገር ነው አሁን በኢትዮጵያ ኮንቴክስት አወራ ኤክስፔክት የማደርገው እኔ ከሚመናን እንዲመጣ ነው። ከሚመናን ከወጣቶቹ እንዲመጣ እንጂ ከቄሶቹ እንዲመጣ እኔ ኤክስፔክት አላደርግም። ሁሉንም ጀጅ ማድረግ አይቻልም። ግን አዚም አይደለም ወይ ያለው አሁን እኔ ምን እየተፈጠረ እንደሆነ እንኳ እኮ የሚገነዘብ ራሱ አሁን ከቄሶች ጓደኞች ጋር ሳወራ እንደ ቁርአን እኔን የሚያዩኝ ማለት ዝም ብዬ እንደምለፈልፍ አይነት እንጂ ምንም ስሜት የላቸውም ማለት ስለሚደረገው ነገር
ስለ ሙስናው፣ ስለ ጉቡ፣ ስለ ዝሙቱ፣ ስለ ዘረኝነቱ፣ ስለ ክርስቲያኖች መታረድ መሞት እኔ ሬስ አድርገው ሲያወሩም ሰምቼ አላውቅም። ኢትዮጵያ ማውራት ማቆም ያለው አክቹዋሊ የኢትዮጵያ ካለ ቄስ ጋር ጓደኞች ጋር ምንም ወይ የሆነ ደሞዝ እድገት ነው ወይ የሆነ ቅያሬ ተቀየርኩኝ እኮ ነው ወይ የሆነ እዚህ ቦታ ገባው እንጂ እኔ ስለ አገልግሎት ራሱ የሚያወራ ሰው ይሄ ገጥሞኝ አያውቅም። እኔ ምሬት ላይ ነው ያለው። ከወጣቱ እንዲመጣ ፈልጋል ከሰንበት ትምህርት ቤት አሁን ቅድም ስታነሳ የነበሩትን አደረጃጀቶች በተወሰነ ደረጃ ማህበረ ቅዱሳን ላይ አይተነው ነበር። በጣም ለቤተ ክርስቲያን የሚጠቅሙ ነገሮች ትምህርት በስልጠና በግቢ ጉባኤ ወጣቶቹን ትምህርት እንዲማሩ በማድረግ በማሳወቅ ብዙ ነገሮች ተሰርተዋል። አሁን ላይ ግን በጣም ደክሞ ነው እያየሁት ያለው። የደከመ ነገር ነው የማየው። በቤተ ክርስቲያኑ ከላይ ነው እየመጣ ያደረጃጀት። አሁን አንተ እዚህ ጋር የምታነሳው እኮ ከጳጳሳት የየራሱ የወጣቶቹ ተደራጅተው ካህናቱ በደንብ አድርገው ሲያደራጁ ነው የምንመለከተው። በጣም ይሄ ነበር መሆን የነበረበት። ይህንን የሚያደራጅ ተቋም አለን ወይ ነው አንደኛው። ምንድን ነው ማድረግ ያለብን የሚለው ላይ በደንብ መነጋገር ያለብን ይመስለኛል። አሁን ያለው ሁኔታ ለምሳሌ ኢቭን ራሱ ለመደራጀት ራሱ ህመሙ አለን ወይ ማለት ችግር ላይ ነው ያለ ነው ብለን እናምናለን። እኔ እኮ ይህንን ራሱ ማወቅ ካልቻል መንቃት አንችልም ማለት ነው። ችግር ላይ ነው ያለ ነው። ስለዚህ መንቃት አለብን፣ መነሳት አለብን። እንዴ የግዴታ ማይኖሪቲ መሆን አለብን? እንደ ህንድ ማላንካራ እና እንደ 3 ሚሊዮን ምናምን መሆን አለብን? እንደ ግብፅ 10 ሚሊዮን መሆን አለብን? ግዴታ ደግሞ እያየነ ያለ ነው ሁኔታ ወደዚያ እንድንሄድ እየሄድን እንዳለን የሚጠቁመን ነገር ነው ያለ። ዓለማዊነት ቤተክርስቲያን ይጎዳታል፣ ምንም ጥያቄ የለም። ዓለማዊነት ቤተክርስቲያን ውስጥ በጣም 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 በስፋት ነው ያለው ነው። ስለዚህ ይህንን ራሱ ከማወቅ ነው መጀመሪያ ችግር ላይ እንዳለን የሚያወራ ቄስ አለን ወይ? የሚያወራ ሰባኪ፣ እኔ ሁሉንም እያልኩ አይደለም፣ የሚያወራ የሚረዳ ጳጳስ አለን ወይ? አረ እቺ ቤተክርስቲያን እንደ ለቤተክርስቲያናችን እኮ ይሄን መስራት አለብን። የተሾምንበት ዓላማ ይሄ ነው እኮ። እንዴ መንጋው እኮ እያለቀሰ እኮ ነው። ክርስቲያኖች እየታረዱ ነው፣ እየተሰደዱ ነው። አትሊስት ስንክሳራቸውን እንኳን መጻፍ አልቻልነው ወይ ሰማዕት አላልናቸውም። ክርስቲያኖች ግን እየሞቱ ነው። አንድ ወረዳ ላይ 40 እና 60 የሰንበት ተማሪ ሴቶች ሙስሊም አገቡ የሚል አንድ መርጌታ እያለቀሰ ሪፖርት ሲያቀርብ ይህንን ሪፖርት ሰምታችሁት ከሆነ የዛሬ 3 ዓመት 4 ዓመት ማህበረ ቅዱሳን ላይ ከሰንበት ትምህርት ቤት ላይ የነበሩ ልጆች በዚህ ደረጃ ሙስሊም አገቡ፣ ወጣቱ እየተሰደዱ ወጡ ክርስቲያኖች። ስለዚህ ሴቶቹ ወደዚያ እየሄዱ ሌላ እያገቡ ነው። ይሄ ያላስለቀሰው እኔ እንደ ሀገረ ስብከት ሊቀ ጳጳሱ እውነት ለመናገር ማቅ ለብሰው ማልቀስ አለባቸው። ይህን ሲደረግ አለ ወይ ነው። ለምንድን ነው እኔ ቲክቶክ ላይ ፌስቡክ ላይም ብቻዬን እያልኩ አይደለም፣ በጣም ሶሪ ይቅርታ አድርጉልኝ፣ ግን እንደ እብድ ነው የምጮኸው። ግን እንደ እብድ ስጮህ ደግሞ ሰዎችም እብድ ነው የሚሉኝ። እኔ ነኝ ትክክል ወይንስ እነዚህ ሰዎች ናቸው ትክክል? እኔ ነኝ ያበድኩት ወይንስ እናንተ ናቸው ያበዳችሁት? እንደዚህ ኮሜንት የምትሰጡኝ ሰዎች ነው ባይዘ ችግር ላይ አይደለንም ወይ ያለ ነው? ሰላም ነው። ኦኬ እኔ በዚህ አጋጣሚ ጠቆም አድርጌ ለመሄድ ለማጠቃለል የዚህኛውን ዙሪ መልስ እንድትሰጠኝ ይፈልጋለሁ። ቤተ ክርስቲያን በፈተና ውስጥ ስትሆን፣ ምዕመናን ሲታረዱ፣ አብያተ ክርስቲያናት ሲፈልሱ ምዕመናን በዚህን ሰዓት ላይ ሪሊ ምንድን ነው ማድረግ ያለብን? ማዘንና ማልቀስ ከምዕመናን ጎን መሆን የለብንም? እኔ ሰሞኑን ዲያቆን ፋሲካው እያደረጉት ያለ ነገር አለ። በሚገርም ሁኔታ ዲያቆን ፋሲካው የሆነ ተርጓሚ ቤት እዚህ እኛ ገዳም አሁን ገብቶ እየተማረ ያለ ወንድማችን ነው። ግን ክላስ እየቀረ ነው ምናምን እያሉ በውስጥ ቴክስት እያደረኩለት ነበር። ችግሩ ግን በቃ ራሱን ጥሎ የቤተ ክርስቲያኗን ችግር ለማስረዳት እዛ ማድረግ የሚገባው እዚያ ቦታ ላይ ለመድረስ እንቅልፍ የላቸውም እነዚህ ልጆች። ይህንን እያደረጉ ባለበት ሁኔታ ላይ አደባባይ ሰላም ነው። ኧረ ምን ዝም ብላችሁ ነው የምትጮሁት? እኛ እኮ በቃ እኔ እንደዚህ ያሉት ነገሮች እኔ መቃወም አይደለም። ወጣቶቹ መደራጀት አለባቸው፣ መዘመር አለባቸው። በጣም ደስ ይለኛል። ይሄን ዝግጅት የሚያዘጋጁትም ጃንደረባው ልጁንም በጣም እኔ በግሌ በጣም ከማደንቃቸውና ትውልዱ ሊድ ያደርጋሉ ይመራሉ ብዬ ከማሰበው አንዱ ዲያቆን ሄኖክ ነው። ግን ሲዝኑ ምንድን ነው አሁን? እንዴ እዚህ ጋር የምናደርገውን ነገር መንግስት ቤተክርስቲያን ላይ እንትን ማለት ሙስሊሞቹ እንደዚህ ክርስቲያኖችን እያረዱ ነው፣
እንደዚህ ክርስቲያኖች እየተሰደዱ ነው፣ ድረሱልን እያሉ ነው እያልን ዓለም አቀፉ ማህበረሰብ እንዲሰማ ለማድረግ እየደከምን ዝም ብላችሁ ነው የምትጮሁት። ሰላም ነው ማለት አይደለም ወይ? ነጭ ለብሶ ዝም ብሎ ዘምሮ መሄዱ ሪሊ አሁን ይሄ ማደንዘዥ አይደለም? ይሄ አሁን ይሄ እውነት ያነቃል? እውነት ለመናገር አይሸፍንም ወይ? የሰዎችን ድካም አይሸፍንም ወይ? እና ሰዎቹ አይተው አይደለም ማህበረሰቡ እኮ ዓለም አቀፉ እኮ አይቶ እኮ ነው ጀጅ የሚያደርጉ። መቼም ውስጥ ድረስ ገብቶ እዚያ አሬሲም የትም ቦታ ሄዶ አው እንደዚህ ክርስቲያኖች ሙተዋል ሊልን አይችልም። ከሚያየው ነገር ተነስቶ ነው አክሽን የሚወስደው። እንደው ይሄ እኮ አቅቶን እኮ ደክሞን እኮ ነው ከውስጥ ማሸነፍ አቅቶን አባቶቻችን ስለተኙብን እኮ ነው ወደ ዓለም መጮህ የጀመረው በመሰረቱ እንጂ እንዲያው አሁን ዓለም አቀፋውያን ሌሎቹ መጥተው ለቤተ ክርስቲያን መፍትሄ ይሰጡናል ብለን በእውነት ለመናገር የተስፋ መቁረጥ ስሜት ነው የሚሰማኝ እንጂ እንደው አባቶቹ ነበር ማድረግ የነበረባቸው። እና አንዳንዴ ሲዝኑንስ ማየት የለብንም ወይ? ወቅቱንስ ማየት የለብንም ወይ? የሰዎቹን ድካም መገንዘብ የለብንም ወይ? እናቱ ሞታ ነጭ ለብሶ የሚዘምራለ ወይ? ውስጥ ወንድሙ ሞቶ ነጭ ለብሶ የሚዘምራለ? እንደ መላከ ብርሃን አድማሱ ጀንበሬ ልጅ ሞተ ማይሌት ላይ ሆነው ነው ልጅ ሞተ ተብሎ የተጠሩት። ማይሌት ላይ ቆመው ልጅዎት ሞተ ተባሉ። ከዛ ምንድነው ያደረጉ እሳቸው? ማይሌት አቋርጬ አልሄድም እያለቀሱ ማይሌቱን ጨርሰው ሄዱ። ከዚያ ሄደው ጸልየው አስነሱት ልጃቸውን። እንደዚህ ያለ ቅድስና ካለን ጥሩ ነው። እውነት ለመናገር ማይሌት አቋርጬ አስከሬን ልጄን ልቀብር አልሄድም የሚያስብል ነገር ካለን በጣም ጥሩ ነገር ነው፣ እንዘምር፣ ግድ የለም። አይ ዶንት ቲንክ ሶ ህመሙ አለን ወይ ነው እያለቀስን ነው ወይ ማይሌት ላይ እየቆም ነው? እውነት ለመናገር እዚያ ላይ ወተን ራሱ ለምሳሌ እንደዚህ ያለ ነገር ሲፈጠር ነጭ ለብሰን እሺ እንውጣ እንዘምር፣ ግን ሰማይታቱን በሚዘክር ሁኔታ ሰማይታቱን ለምሳሌ የሰማይታትን ደማቸው ሊሆን ይችላል፣ ፎቶቸው ሊሆን ይችላል፣ የተለያየ ነገር እነሱን የሚዘክር ነገር ይዞ እነሱን በእንባ እያሰብን በንስሐ ከሆነ ጥሩ ነው። ኢሞሽናችን ኢንቴንሽናችን ግን ደስታ ነው ያለው። በጣም ምንም አይነት የሞቱን ሰዎችን ሰማዕት ሆኑልን ብለን አለም ደግሞ ደስታችን ደግሞ አይደለም። ምንም እንደሌለ ችግር እንደሌለ ቤተክርስቲያን ፈተና ውስጥ እንደሌለች ሆነን የምናደርጋቸው ነገሮች ሪሊ እግዚአብሔር ራሱ ይሰማናል ወይ? እኔ ጥያቄ አለኝ። እኔ ወንድሜ እያለቀሰ ቤተክርስቲያን በመከራ ውስጥ ሆነ እያለች ኢሞሽን ሐዘን የማይሰማው ለጸሎት እንደነሳሳ ካላደረገኝ እግዚአብሔር ራሱ ይሰማኛል? እኔ እውነት ለመናገር ዲያቆን ዘማርያም አንዳንድ ቴክስት ፌስቡክ ላይ የምጽፋቸውንም ታያለህ ብዬ አስባለሁ። ትክክል ካልሆንኩኝ እስኪ ንገረኝ። እንዲሁ አሁን እኔ በጣም እየተበሳጨሁ ስለሆነ ማቆም እፈልጋለሁ። በቃ ለምን እኔ የሚታመሙት ሌሎቹ እኔም ለነሱ እየታመምኩኝ እንደገና እንደ ጮህ የሚቆጥሩ ከሆነ ሀብቱ ስታብ እንዴ ለምን አላቆም? ምን ያልበላኝን ለምን አካለው? እንደዚያ ከሆነ በግሌ እኔ ምንም በጣም ደስተኛ ሆኜ ነው የምኖረው። እግዚአብሔር ምስክሬ ነው። እኔ በአገልግሎቴ በጣም ሰክሰስፉል ነኝ። ሲሪየስሊ ነው የምነግራቸው። መሬት ላይ እንዴ ልጆችን አስተምሬ አሁን የደረሱበትን ዲያቆናቶችን ባሳያችሁ ገራሚ ልጆች አድርሻለሁ። ባለውበት ሁኔታ አም ሶ ሃፒ ጥሩ አገልግሎት ነው ያለኝ። እምጮው ማለቅ ሰው ግን የራሴ ጎሎብኝ አይደለም። እኔ ናችሁ እኛንን ማለት ጤነኛ ያልሆን ነው። ዝም ብለን እየጮህን ከሆነ ፕሊስ ንገሩንና እናቁም በቃ። እና ይሄን ከዚህ አንጻር ነው አንተ ያነሳው የአደረጃጀቱ ከላይ ቢመጣ ጥሩ ነበረ። ቤተክርስቲያን ይነቃ ግን አባት እያየን አይደለም። መግለጫ እንኳን መቻ ወጡ። አሪሲ ላይ ለታረዱት እንኳን ልጆች አለቅሳለሁ አዝናለሁ ብለው በአካል ሄደው እንኳን መቻ አጽናኑ። ይህንን አደረጃጀት አምጥተህ መጽሐፉን አምጥተህ አይውሽ ብናደርገው በቃ ቀድመን ብንጠነቀቅ። አየህ ከነሱ መማር ያለብን ቶሎ መንቃትን ነበር መማር የነበረብን። አሁን እነሱ ብዙ መከራ ከደረሰባቸው በኋላ ነቅተው ይሄንን አደረጉ። እኛም እንደዚያ መከራ አልቀን ተበዝዘን ለነገሩ አሁንስ መቻለንና አይ ቲንክ ብሶቴ ብዙ ስለሆነ ላቁም መሰለኝ። አንተን ብዙ ነገሮች ማለት ስለምትችል ግማሹ አስተያየት ነው፣ ግማሹ ግን ጥያቄ ነው። እኔ ምክር እፈልጋለሁ። እስኪ ምከረኝ። ደግሞ አከብርሃለሁ። በጣም ትልቅ ሪስፔክት ስላለኝ አይ ቲንክ ማደምጥ ይመስለኛል፣ የምሰማ ይመስለኛል እና ምክርም ጭምር ነው የምፈልገው። እውነት ለመናገር በጣም እየተጎዳው ስለሆነ የምጽፋቸው ነገሮች በጣም ራሴን ጎድቼ ነው። ሲሪየስሊ ነው የምነግራቸው። እኔ ተነስቼ ኢትዮጵያ መምጣት ቤተሰብ እንኳን መጠየቅ አልችልም። እኔ ይሄ ጎድቶኛል። እኔ እንዴ ለምንድን ነው በዚህ ደረጃ ራሴን የምጎዳው? ለምንድን ነው
እንዴ ይሄንን እንኳን የሚገነዘበኝ ሰውን የማዓል ማጣቴ ግን በጣም ያሳዝነኛል። እውነት መናገር በመጮህ ምንድን ላገኝ ፈልጌ ነው? ማን ነው ሸላሚ ያለኝ? እኔ የምለው እንደኔ የሚጮሁ ሰዎች ስላሉ ነው። ምን ጎሎብን ነው ስለ ኢትዮጵያ የምንጮኸው? ምን ጎሎብን ነው ስለ ቤተክርስቲያን የምንጮኸው? ምን ስለማግኘት ብለን ነው? ስጋዊ ጥቅም ነው? ኢሞሽን ነው? ይሄንን መገንዘብ አቅቷቸው እኛ ለጻፍን እኛ ለተሰደብን ኮሜንት ላይ መጥተው ደግሞ ዝም ብለህ ትጮኻለህ ፖለቲከኛ ቄስ ምናምን ሲሉ ኦኬ ይበላችሁ ይግደላችሁ አይ ዶንት ኬር ከዛሬ ጀምሮ ምን አገባኝ ብለን መቀመጥ ነው የሚሻለው። ደግሞ ህሊናችን ደግሞ እምቢ ያለን እውነት መናገር እና ቴንኪው ዘማርያም። እሺ መላከ ገነት እግዚአብሔር ያክብርልን። ከመጀመሪያው ሐሳብ እንነሳና እንዴት ነው ይሄን አደራጀቱን የጀመሩ ስንል እዚህ መጽሐፍ ላይ መቼስ ያው ገጽ 217 ነው የጀመርነው። ያ ማለት ገጽ 216 አለ ብዙ ነገር ያነሳ እና ገና ሲጀምር ራሱ የዚህ ጽሁፍ ዋና ዓላማ ከላይ በተለያዩ ምዕራፎች ያየነው የማላንካራ አኩሪ እውነተኛ ታሪክ ዝም ብሎ የመጣ አይደለም ይላል። በምንድን ያለፈው? በብዙ መከራና ፈተና ውስጥ ያለፉት የማላንካራ ኦርቶዶክስ ሲሪያ ቤተክርስቲያን ልጆች ይህን ድንቅ ስራ የሰሩት ነገ ማየት በቻሉት አባቶቻቸው እየተመሩ ዘመኑን ለመዋጀት ዘርፈ ብዙ ስራዎችን እየሰሩ ይገኛል። በምን አልፈው ነው? በብዙ መከራና ፈተና አልፈው ነው። ከብዙ ፈተና በኋላ ነው ይሄን ያደረጋጁት። ስለዚህ ለኛ ደግሞ አሁን ያለንበት ጊዜ የመከራውም የስቃዩም ማለት ከሞት ውጪ ምን ሊሆን ይችላል? አሁን እኮ ስድብ አይደለም እያወራን ያለነው፣ ወይ ደግሞ ተነቀፍን ምናምን ስማችን ጠፋ እኮ አይደለም። ከመታረድ ስራ አስኪያጅ ላይ ከደረሰ ነገ ሊቀ ጳጳስ አይመጣም ብለን ልንናገር የምንችልበት ምን አይነት ግራውንድ አለ? ስለዚህ የቀሲስ ሐሳብ ይገባኛል የመላከ ገነት፣ ምክንያቱም በፌስቡክ ላይ የሚጽፉትም ጽሁፍ ስለማቅ ብዙ ነገር እንደሚናገሩም እንደሚጽፉም አውቃለሁ። ያው ዓላማቸው እኔ በደንብ ስለምረዳው ቤተክርስቲያንን ከማሰብ ምዕመናን ላይ የሚደረገውን ሞትና ግድያን መዋቅራዊ በሆነ መንገድ ጥቃቱ ዝም ብሎ በእገሌ በሆነ ቡድን የሚባል አይደለም በሚል ነው። ግን እንዴት ማድረግ አለብን የሚለው አሁን የጋራ ነው የቤት ስራችን። በግል የሚመልሱ አይደለም። ይሄንን በምን መንገድ ብንሰራው በምን መንገድ ብንደራጅ፣ ልክ አሁን ይሄን አደራጀት ከላይ እስከታች መከራው ይሄን ካመጣባቸውና በዚህ ልክ ከተደራጁ እኛ ምን ማድረግ አለብን? ግን አንድ የጠየቁን አለ። ምን ሆናችሁ ነው ኢትዮጵያ ውስጥ ያላችሁ ካህናት ስለዚህ ነገር አታነሱም ለሚለው እንደኔ እይታ ሶስት ችግር ያለ ይመስለኛል። አንደኛ አንዳንዶቹ ፍራቻ፣ ብንናገር እንታሰራለን ምናምን የሚል ፍራቻ እንዲህ ብሎ የሚጽፍ ፌስቡክ ላይ ወይ ደግሞ ወጥቶ የሚናገር ሰው ኢቭን አውደ ምሕረት ላይ አሁን እንኳን ስለ አርሲ ሰማዕታት ስንናገር ስቅጥ የሚላቸው እኛ ለተናገር ነው ማለት። እኔ እንኳን አሁን ሰሞኑን በቆምኩባቸው አውደ ምሕረቶች በሙሉ ስለ አርሲ ሰማዕታት አንስቻለሁ እና ስቅጥ ብሎ ሽምቅቅ ሲሉ አለቆችን አያለሁ። ለምንድነው? ያው ውሸቱን እየካዱት እኮ አይደለም፣ ሳያውቁት ቀርተውም አይደለም። ግን የወቅቱ ፖለቲካ ሊያመጣ የሚችለውን አደጋ ይህንን ማንሳት ልክ ፖለቲካ እንደመቃወም ተደርጎ ስለተቆጠረ ከኛ ቤት ጭምር ማለት ነው። ያ አንዱ የፍራቻ ጉዳይ አለ ነው። የመጀመሪያው እሱ ነው። ሁለተኛ አንዳንዶቹ ምንም ግድ የማይሰጣቸው ሰዎች አሉ። ደሞዝ አይቋረጥ እንጂ መሀል ከተማውን አይንካ እንጂ ካለበት የሥራ መደብ አይፈናቀል እንጂ ምንም ጉዳይ የለው የማይሰማው ሰው አለ። ከዲያቆንም ከአስተዳሪም ካለቃ ምንም የማይሰማው። ይሄ በጣም አደገኛው ደግሞ የመደንዘዝ ደግሞ ይሄ ነው። ያ ፍራቻ እንኳን ኮምፕሮማይዝ ማድረግ እንችላለን። በቃ ልጆችን ለማሳደግ ብሎ ነው። አለቃ አይደለ፣ አስተዳዳሪ አይደለ፣ ካህን አይደለ፣ የሆነ ነገር ብልኮ ይላሉ። ሄደው ለልጆቻቸው ለንስሐ አባቶቻቸው ግን ቤተክርስቲያን ያለች በወቅታዊ ጉዳይ ግን የሚያስረዱ አሉ። ሚዲያ ላይ ማይጽፉ ማይናገሩ ማለት እኚህ በጣም አደገኛ ናቸው። ሚዲያ ላይ የማይናገሩ በግል የማይናገሩ ሁሉ ነገር ከፖለቲካ አንጻር የሚያያዙ ሰዎች አሉ። ይሄ በጣም 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 አደገኛው። ሶስተኛው ደግሞ የእውቀት ማነስ ማለት አሁን ያለችበት ቤተክርስቲያን ችግር ራሱ አለመረዳት ማለት። አንዳንዶች ራሱ ስታወሯቸው ምንድነው የምታወሩት የሚል ሰው አለ። እንደው ምናገን የሚመስል ማለት ምን ሲሆንስ እንደሚገባቸው አናውቅም ማለት። እነዚህ ሶስት መርጥ እና እርሶም ብዙ ጊዜ ለምንድነው ሰው በዚህ ልክ የማይረዳው? እኔ አይታየኝ እንደ ሶስት መሰረታዊ ችግሮች አሉ የማስበው ይሄንን የፍራቻ አለ፣ ግዴለሽነት አለ። ሶስተኛው ደግሞ የእውቀት ማነስ፣ መረጃው ራሱ ክፍተት ማለት ያለንበት የሀገር እንደ ሃይማኖት እንደ ቤተክርስቲያን ያለንበትን የመከራና የውጣ ውረድ ችግር በሚገባ አለመገንዘብ
እና ምንም እንዳልተፈጠረ አክት የሚያደርግ ሰው አለ። ከፍተኛ የሆነ የእውቀት ጋፕ አለ። እንደው እንደ አራተኛ መጥቀስ ደግሞ የሚቻል ደግሞ ከሆነ ደግሞ የጎሳን በቃ ይህን እኮ የሚያወሩት እኮ እንደዚህ መንግስት የሚቃወሙ አካላት እኮ ናቸው ተሞተ ተገደለ የሚሉት እንዲህ ብሎ የሚናገሩም አሉ። እና የእንትናችን አሁን እንደሚያስቡት ይሄን የነሱ አካል ሲሞት እሱ ካህኑ ያለበት ጎሳ ሰው ሲሞት ሰው ሞቷል። ከሱ ጎሳ ውጭ ያለ ሰው ሲሞት ግን አልሞተም። የነሱ ማንጻሪያ፣ የነሱ መለኪያ፣ የነሱ ርዕዮት ያለው መነሻ ያለው ከጎሳቸው ከሰው አይደለም፣ ከክርስትና አይደለም፣ ከቤተክርስቲያን አይደለም። ይሄ እኮ የፈጠራ ነው እኮ። እኚህ ሰዎች ደግሞ ከሌሎቹ አካላት ጋር ከፖለቲከኞች ጋር ይስማማሉ። ምን በሚል ይሄን እኮ እንደዚህ የሚያስገድሉ ኢትዮጵያን እኮ ለማተራመስ እንደዚህ ሞክሩ የውጭ ኃይሎች ናቸው። ማን ናቸው የውጭ ኃይል? አልሸባብ ነው የመጣው፣ ሂዝቦላ ነው፣ ሐማስ ነው፣ አልቃይዳ ነው፣ አይሲኤስ ነው። ማን መጥቶ ይገደለን? ማን ነው እያረደ ያለው? እና ደግሞ የውጭ አካላት በረጅም እጃቸው ነው ከተባለ እነዛ የረጅም እጃቸው ያላቸው መንግስት ያውቃል ማለት ነው። ካወቀ ሰው ምን ይሁን ጥሩ? እንደውም ከደረሰበት ይህን ስራ የሚሰሩት የውጭ አካላት ናቸው። ኢትዮጵያ እንደዚህ እንድትሆን ክርስቲያን ለክርስቲያን ከእስላም ጋር እንዲጣላ፣ እንዲጋጭ፣ እንዲጋደል አድርገው እንዲሚያደርጉ። ስለዚህ ኢትዮጵያ ውስጥ ያሉ ውጊያዎች ሁሉ የውጭ ኃይል እጅ ናቸው። ጥሩ አወቀበት፣ መንግስት ደረሰበት። ሶ ምን ማወቁ እውቀት ለኛ ምን ያደርግልናል? ሶ ምን የሚገደሉ ሰዎች ቆሙ፣ ምን ሆነ? እዚህ ጋር ነው ነጥቡ ያለው። ይህንን አብሮ እየደገፉ የሚናገሩ አካላት ስለገጠሙኝ ነው። የውጭ አካላት እኮ ናቸው እንዲህ የሚያደርጉ እኮ ነው። የኢትዮጵያን አሁን እኮ ብልጽግና የሚቃወሙ ሰው ናቸው። ሰው እሺ ጥሩ ደረሰበት። ሰው ምን አረገ? ያንን ሰንሰለት ቆረጠው። ይህን የውጭን አካላት ዓላማ እያሰኩ ያሉ በመንግስት አነጋገር ባንዳ የሚላቸውን አካላት አስቆማቸው። እዚህ ጋር ጥያቄዎቹ ከዚህ ነው መነሳት ያለባቸው ብሎ መነሳት አለበት። ሌላውን ግን መላከ ገነትና እኔ ብዙ ስለምናወራ በኢንቦክስ የቀረውን ነገር ብዙ ነገር ለምመን አሁን እዚህ ማይነገር ስለሆነ ለምመን እናክል ከነገርን እኔ ደግሞ ከአባቴ ጋር ደግሞ በውስጥ እናወራለን የቀረውም ማለት ነው። ለእናንተ ግን ይሄ በቃል ግን መምህር ግን ማን ነው መላከ ገነት የጠየቁኝ ግን ምን ማድረግ አለብኝ ምናምን እንዴት መሆን አለብን የሚለው ግን እኔ ደግሞ እንደ ልጅነት ደግሞ በውስጣችን በቴሌግራም ብናወራ የተሻለ ጥሩ ይመስለኛል።